በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በባለፈው ትምህርታችን መጽሐፍ ቅዱስ ለምን እንደሚጠቅም አይተናል። በዛሬ ትምህርታችን ደግሞ መጽሐፍ ቅዱስን ማን ጻፈው ነው። እንግዲህ ስለ መጽሐፍ ቅዱስ መጽሐፍ ቅዱስ ለምን ቅዱስ እንደተባለ፣ መጽሐፍ ቅዱስ ለምን ልዩ እንደተባለ፣ መጽሐፍ ቅዱስ ለምን እንደሚጠቅም ታየን። መጽሐፍ ቅዱስን ማን ጻፈው ነው የዛሬ ትምህርታችን። እንግዲህ ብዙ ነገሮችን መናገር ይቻላል፣ ግን ጠቅለልና ፍሬ ሀሳቡን እንደዚሁ ብዙዎቻችን እናውቃለን፣ ግን ጥቂቶችን ቢሆን ደግሞ ትንሽ እውቅናው ባይኖረን ይህንን መጽሐፍ ቅዱስ ማን እንደጻፈው ደግሞ ትንሽ ኃይለ ቃሎችን እንነጋገርና ውስጥ እየገባን ደግሞ ዋናውን ጽንሰ ሀሳብ እንድናውቅ መንደርደሪያ ይሆነናል ማለት ነው። እንግዲህ መጽሐፍ ቅዱስን ማን ጻፈው በሚል ርዕስ ላይ ዛሬ እንነጋገራለን። የመጽሐፍ ቅዱስ ባለቤቱ እግዚአብሔር ሲሆን ጻፊዎች ግን ከእርሱ የተላኩ ቅዱሳን ሰዎች ናቸው። ይህንም በመጀመሪያው ትምህርታችን ብለነዋል ማለት ነው። ብዛታቸውም ከ40 በላይ ሲሆን አንዳቸውም እንኳን ያለ እግዚአብሔር ፍቃድ አልጻፉም። ማለት ጻፊዎች ቅዱስን ማን ጻፈው? ስለዚህ ጻፊዎች ከ40 በላይ ይሆናሉ። እንግዲህ ሰዎች ብዛት ማለት ነው። ግን ያለ እግዚአብሔር ፍቃድ ስለማይጽፉ ቃሉ ወይም መጽሐፍ ቅዱስ አንደኛው ከአንደኛው አይጣለስም ወይም አይፋለስም ማለት ነው። እነርሱም እግዚአብሔር ጻፉ ያላቸውን ጽፏል። ለምሳሌ ሊቀ ነቢያት ሙሴ ጻፍ ተብሎ የጻፈ መሆኑን መጽሐፍ ቅዱስ ይናገራል። ዘፍጥረት 17:14 ላይ፣ ዘፍጥረት 34:27 ላይ፣ ዘዳግም 31:13 ላይ ገብታችሁ ብታው መጽሐፍ ቅዱስ ለሙሴ እግዚአብሔር ጻፍ ያለውን እንደ ጻፈ እንረዳለን ማለት ነው። ነብዩ ኤርሚያስ እነሆ ቃሌን ባፍህ ውስጥ አኑሬአለሁ ብሎ እንደገለጠው እግዚአብሔር የሰጠው ጽፏል። ኤርሚያስ 1:10 ላይ ማለት ነው። አንድ የመጽሐፍ ክርታስ ውስጥ ውሰድ፣ ለአንተም ከተናገርኩ ቀን ከኢዮአስ ዘመን ጀምሮ እስከዛሬ ድረስ በእስራኤልና በይሁዳ ላይ በአሕዛብም ሁሉ ላይ የተናገሩህን ቃል ሁሉ ጻፍበት ተብሎ ኤርሚያስ እንደጻፈ እናያለን። በተጨማሪም የነገርሁን ቃል ሁሉ በመጽሐፍ ጻፍ ብሎ እግዚአብሔር ኤርሚያስ እንዳዘዘው ተጽፏል። ኤርሚያስ 3:62 ኤርሚያስ 30 ቁጥር 2 ላይ ምዕራፍ 30 ማለት ነው። ስለዚህ ኤርሚያስ ነብዩ ኤርሚያስ ራሱ ያመጣው ቃል አይደለም። በእስራኤል ላይ ስለ እስራኤልናስ በይሁዳ ላይ አሕዛብ ሁሉ የነገርኩን በመጽሐፍ በክርታስ ጻፈው ተብሎ እንደጻፈ ራሱ ኤርሚያስ በኤርሚያስ መጽሐፍ ቅዱስ ላይም ተጽፏል። እሱም ጽፎታል። እንደገና ደግሞ እሱን እግዚአብሔር እንዳዘዘውም ደግሞ በኤርሚያስ ምዕራፍ 30 ቁጥር 2 ላይ ደግሞ እንደታዘዘም ደግሞ ተጽፏል ማለት ነው። ስለዚህ ጻፊው እናን ጻፈው እነዚህ ሰዎች ጽፏል። ቅዱስ ጴጥሮስ በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ በማለት የተናገረው ይህንኑ ያስረዳል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 30 እስከ 21 ላይ ፍቁረ እግዚእ ቅዱስ ዮሐንስም ጻፍ ተብሎ እንደጻፈ ሲናገር የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርሞኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊልድልፍያንም፣ ወደ ሶዶቅያንም በእስያ ወዳሉት ወደ 7ቱ ቤተ ክርስቲያናት ላክ አለኝ ብሏል። ዮሐንስ ምዕራፍ 1 ከቁጥር 11 ላይ መጽሐፍ ቅዱስን የጻፉት ቅዱሳን ሰዎች የተለያየ ስራ እና አኗኗር እንዲሁም በተለያየ ዘመንና ቦታ የነበሩ ናቸው። ይሁን እንጂ ሁሉም ጻፉ እየተባሉ በጻፉት መጽሐፍ ውስጥ የነበራቸውን የስራና የዘመን እንዲሁም የቦታ ልዩነት በመጽሐፍ ቅዱስ ውስጥ ያንዳቸው መልእክት ከሌላው እንዲጋጭ ባለማድረጉ ጽሑፍ ድንቅ የሆነውን የእግዚአብሔርን ስራ ያሳየናል። ከጻፊዎቹ መካከል ካህናት፣ ነቢያት፣ ነገስታትና ገበሬዎች ይገኙበታል። ለምሳሌ በብሉይ ኪዳን ጻፍት ውስጥ ኤርሚያስ፣ ሕዝቅኤል፣
ዘካርያስ ካህናት ሲሆኑ ሳሙኤል፣ ኢሳያስ፣ ዳንኤልና ሆሴዕ ደግሞ ነቢያት ናቸው። ቅዱስ ዳዊትና ልጁ ሰሎሞን ደግሞ ነገስታት ናቸው። ከ12ቱ ደቂቀ ነቢያት መካከል አንዱ የሆነው አሞጽ ገበሬ ወይም እረኛ እንደነበረ መጽሐፍ ቅዱስ ይገልጻል ማለት ነው። አሞጽ 1:11 ላይ ማለት ነው። ስለዚህ ማን ጻፈው ሲባል ሰዎች፣ እነዚህ ሰዎች ለመጻፋቸው ደግሞ በራሱ በመጽሐፍ ላይ እንደዚህ ብለህ ጻፍ አለም ብለው በራሱ ላይ መገኘቱንም መረዳት አለብን ማለት ነው። ከሐዲስ ኪዳን ጻፊዎች ውስጥ እንዲሁ የተለያየ የስራ ድርሻ የነበራቸው ይገኙበታል። ለምሳሌ ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ፍቁረ እግዚእ ዮሐንስ አሳ አጥማጆች ነበሩ። ሉቃስ 5:1-11 በእነዚህም በወቅቱ ያልተማሩ የሚባሉ በህብረተሰቡም ዘንድ በጣም የተናቁ ነበሩ። የሉቃስ ወንጌልና የሐዋርያት ስራን የጻፈው ቅዱስ ሉቃስ ደግሞ ሐኪም ነበረ። ቆላትዮስ ምዕራፍ 4:14 ላይ እንደተጻፈ። ወንጌላዊ ቅዱስ ማቴዎስ ደግሞ ቀራጭ ወይም ግብር ሰብሳቢ፣ በዘመኑ አጠራር ያው የመንግስት ሰራተኛ እንደማለት ነበረ። እሱ ደግሞ ማቴዎስ 9:9 ላይ እንደተጻፈ እንረዳለን። መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን የመረጣቸው ሐዋርያት ከመጠራታቸው በፊት ያልተማሩ ይሁኑ እንጂ እግዚአብሔር የገለጸላቸውን በሚገባ ጽፈዋል፣ አስተምረዋል። ስለዚህም ቅዱስ ጳውሎስ ወንድሞቼ ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለሀብቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር ከእግዚአብሔር የዓለሙን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነም ነገር መረጠ በማለት አስረድቷል። አንደኛ ቆሮንቶስ ምዕራፍ 1:26-28 ማለት ነው። መጻሕፍቱ የተለያየ ዘመን ከመጻፋቸው ባሻገር የተጻፉባቸው ቦታዎች እንዲሁ የተለያዩ ናቸው። ለምሳሌ 5ቱ የሙሴ መጻሕፍት በሲና ምድረ በዳ፣ 12ቱ የታሪክ መጻሕፍት ተጽፈዋል። የሕዝቅኤል፣ የዳንኤልና አብዛኞቹ የደቂቀ ነቢያት መጻሕፍት የተጻፉት በስደት ሀገር በባቢሎን ሲሆን የኦዲትና የአስቴር መጻሕፍት ደግሞ በፋርስ የተጻፉ ናቸው ማለት ነው። በአዲስ ኪዳን ደግሞ የቅዱስ ጴጥሮስና አንዳንድ የቅዱስ ጳውሎስ መልእክታት በሮም ከተማ እንዲሁም ሌሎች በወህኒ ቤት፣ በዮሐንስ ራእይ ደግሞ በፍጥሞት ደሴት የተጻፉ ናቸው። መጽሐፍ ቅዱስን ልዩ የሚያደርገው እንዲህ በተለያየ መጻሕፍት በተለያየ ዘመንና ቦታ የተጻፉ መጻሕፍት ስብስብ ቢሆንም መልእክቱ ግን ያልተዛባ ርቱዕ ወይም ቀጥተኛና አንዱ ሀሳብ ከሌላው ጋር የሚስማማ መሆኑ ነው። ስለዚህ መጽሐፍ ቅዱስን ማን ጻፈው? መጽሐፍ ቅዱስ የተጻፈበትን ዘመን፣ የተጻፈበት ቦታ፣ የጻፉት ሰዎች የተለያዩ ቢሆኑ እንኳን መጽሐፍ ቅዱስ አንዱ ካንዱ፣ ዘመን ከዘመን፣ ጊዜ ከጊዜ፣ ቦታ ከቦታ የማይለየው ተመሳሳይና ወጥነት ያለው መሆኑ በራሱ መጽሐፍ ቅዱስን ደግሞ ልዩ የሚያደርገው ነው ማለት ነው። ስለዚህ መጽሐፍ ቅዱስን እየገባን አባቶችን እየጠየቅን ማን እንደጻፈው፣ የተጻፉ ሰዎች የተመረጡ ናቸው። ባለሀብት አይደለም፣ ነገስታት አይደሉም፣ ገበሬዎች አይደሉም። ወይም እንደዚህ ሳይሆን ከሁሉም ከሐኪሞች፣ ከመንግስት ሰራተኞች፣ ከአሳ አጥማጆች፣ ከነገስታት ከተለያዩ ዘርፎች ተጠርተው መጥተው እነሱም ጽፈዋል ማለት ነው። ስለዚህ ይህም ልዩ ያደርገዋል ማለት ነው። ለዛሬው ትምህርታችን እዚህ ላይ እናቁም። ተዋሕዶ ብርሃን የሚል የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ ቀጣይ ደግሞ ይህንን ብንመማር ይህንን ብንነጋገር ይሻላል የሚለውን እያደረጋችሁ በሀሳብ በጎን በአስተያየት ሁሉ ተጎኔ እንዳትለዩ አሳስባለሁ። ለዛሬው እዚህ ላይ እንጨርሳለን ማለት ነው።